እግዚአብሔር ሆይ ቅደምልኝ የምትዩ ጉዳይ አለ። ቅደምልኝ የምትዩ ጉዳይ እኔ ላስታውስሽ አይገባው። አጠገብሽ ያለ ኬዝ ማለት ነው። ኬዙ አጠገብሽ ነው ያለውና ፍርሃት ውስጥ ነው ያለሽው። መቅደስ የምትባል ታውቂያለሽ? እኔ ነኝ። ሰርግሽን ጥሪ። እግዚአብሔር ቀድም ያለው እያለሽ ነው። ጉዳዩ ትዳር ይሆናል። ትምህርትሽ በክብር ያልቃል። ትመረቂያለሽ። እቀድምልሻለሁ አለኝ እግዚአብሔር። አንድ ሰው ጮሆ አሜን አይልም? አዳነ የሚባል ሰው ታውቃለህ? እኔ ነኝ። አዳነ ነኝ። በቃ መዳን ሆኖልሃል ዛሬ። አሜን። የሥጋ ፈውስ ሽባ እንዳትሆን የበረከት በር የሥራ ደጆች ተከፍተዋል አለኝ እግዚአብሔር። ቤቲ ማነች? እኔ ነኝ። የምስጋና ጊዜ መጣለኝ እግዚአብሔር። አሜን። እግዚአብሔር ነገርሽን ለኔ ጣዩ ይልሻል። አሜን። ቆም እስቲ አንቺ። ያ ለምንድን ነው የምትፈሪው? እግዚአብሔር ሆይ ቅደምልኝ የምትዩ ጉዳይ አለ። ቅደምልኝ የምትዩ ጉዳይ ማለት እኔ ላስታውስሽ አይገባው። አጠገብሽ ያለ ኬዝ ማለት ነው። ኬዙ አጠገብሽ ነው ያለውና ፍርሃት ውስጥ ነው ያለሽው። ምንድን ይሄን ቃል ስም ያ አንድ ሰው አሜን አይለኝም ወይ? አሜን አትለኝም ወይ? እግዚአብሔር ቀድም ያለው እያለሽ ነው። ጌታ ምስክሬ ነው። ያንቺ ነው ቀድም ያለው እያለኝ ነው። ጉዳዩ ትዳር ይሆናል። ትምህርትሽ በክብር ያልቃል። ትመረቂያለሽ። እቀድምልሻለሁ አለኝ እግዚአብሔር። አንድ ሰው ጮሆ አሜን አይልም? መቅደስ የምትባል ታውቂያለሽ? እኔ ነኝ። እኔ ነኝ። ሰርግሽን ጥሪ እና እግዚአብሔር እንዲህ ነው ያለሽ፣ ልጄ አትፍሪ። አሜን። እኔ ቀድሜያለሁ። አሜን። ብቻሽን አለቀሽ፣ ከሰው አወራሽ፣ ከእግዚአብሔር ጋር አወራሽ። መፍትሄ እንደሌለው ነው ያሰብሽው። እኔ እንደ ነብይ ነው ማወራሽ። እግዚአብሔር ቀድሟል። አሜን። ቀኞቻችሁን ከፍ አድርጉና በኔ ጉዳይ እግዚአብሔር ቀድሟል አትሉ? በኔ ጉዳይ እግዚአብሔር በኔ ጉዳይ እግዚአብሔር ምን ብሏል? እግዚአብሔር ምን ብሏል? እግዚአብሔር ምን ብሏል? እንዳበደ ነብይ ነው የምነግርህ። በአንቺ ጉዳይ እግዚአብሔር ቀድሟል። ይህ ሰው ዛሬ አብዷል ልትይ ትችያለሽ። እኔ አላበድኩም። የሕያው አምላክ የእግዚአብሔር ባሪያ ነኝ። በዚያ ጉዳይ እግዚአብሔር ቀድሟል። አሜን። ዩኤስኤ ስታንድ አፕ። ዋው ጂሰስ። የመጀመሪያው ሽባ አትሆንም። አሜን። እግዚአብሔር ምን ብሏል እያልኩ ነው። ቀድሟል። እግዚአብሔር ቀድሟል። ድገምና በል። ቀድሟል። ድገምና በል። ቀድሟል። ለመጨረሻ እግዚአብሔር ቀድሟል። ጌታ ምስክሬ ነው። እግዚአብሔር ቀድም ያለው አለ። አሜን። በስራ ጉዳይ ቀድም ያለው። አሜን። በጤና ጉዳይ ቀድም ያለው አለ። አሜን። ስለ ኮንስትራክሽን ምን ታውቃለህ? እዛ ውስጥ ትሰራ ነበር። እሺ ዛሬ እንደዚህ ይሆናል። በጌታ በኢየሱስም የሥራ ደጆችም ላይ የቆሙት ጤናህንም የሚፈልጉት ከፋሚሊም የሚወረወር በኢየሱስም ከዘመን ላይ ተሰበረ አለኝ። አሜን። አሜን። የፈራኸው አይወርስህም በለው አለኝ። አሜን። የፈራኸው አይወርስህም። አሜን። በአምላክ በእግዚአብሔር ፊት አንድ ሁለት ብለህ ያስቀመጥከው ጉዳይ አለ። እግዚአብሔር ቀደምኩ አለኝ። አሜን። እልልታ ጭብጨባ ለዚህ ጌታ። እኔ የምልህ አንተ ሰውዬ አዳነ የሚባል ሰው ታውቃለህ? እኔ ነኝ። አዳነ ነኝ። በቃ መዳን ሆኖልሃል ዛሬ። አሜን። የሥጋ ፈውስ ሽባ እንዳትሆን የበረከት በር የሥራ ደጆች ተከፍተዋል አለኝ እግዚአብሔር። በቃ እንደ ስሙ ሆነለት አለኝ እግዚአብሔር። አሜን። እንደ ስሙ ሆነለት አለ። አሜን። እንደ ስሙ ሆነለት አለ። አሜን። እማዬ እንዴት ነሽ? ደህና ነሽ? ለምለም ማነች? ወይ አምላኬ ዛሬ ላንቺ የበረከትሽ ቀን ነው። አሜን። እግዚአብሔር ስራዎችሽን ሊያበዛልሽ፣ በሮችሽን ሊከፍትልሽ፣ በፋይናንስ በንግድ ስራ ሊባርክሽ የቀጠርኩላት ቀን ነው አለኝ ዛሬ። አሜን። እንዴት እንደመጣሽ አላውቅም ወደዚህ ጉባኤ። ዛሬ ግን በረከት ተሸክመሽ ትሄጃለሽ አለኝ። አሜን። ዋው! አሜን። አንቺ ያለፍሽበት መንገድ፣ አንቺ የመጣሽበት መንገድ እጅግ አድካሚ ትግል ያለበት ግን እግዚአብሔር ካንቺ ጋር እንደዚህ እንደ ሰው ቆሞ አሜን እየተከራከረልሽ አሜን እየተጣላልሽ አሜን ስም ሲሰጡሽ ስም እየቀየረልሽ አሜን እዚህ አድርሽሻለሁ አለ። አሜን። በውሃ ውስጥም አልፋለች፣ በእሳት ውስጥም አልፋለች፣ በምላሳቸው ውስጥ ግን እግዚአብሔር እንደ አንድ ጊዜም አላስነካዋትም። አሜን። እውነት እንደ ስምሽ ነገርሽ እየለመለመ ነው ማየው። አሜን። እውነት ትከስማለች፣ ትጠፋለች፣ እዚህ አደርስም እያሉ አደረሰሽ እግዚአብሔር። አሜን። ዋሻው አልዋሻም። ከቤተሰብ ጀምሮ ማለት ነው። ግን እግዚአብሔር ባንቺ ላይ ትልቅ ፕሮግራም አለው። አሜን።
እንድታገለግኝ እፈልጋለሁ ይልሻል እግዚአብሔር። አሜን። ታውቂያለሽ? በምንድን ነው የምታውቂው? እንዴት አወቅሽ? ብዙ ጌታ ተናግሮ የቅድሙ መልእክቴ ላይ እየመጣው ነው። ጌታ ብዙ ተናግሮሻል እና ሰው እስኪናገርሽ ነው የጠበቅሽው? አያችሁ ቅድም የምላችሁ ሰው ብዙ አላችሁ አሁን እዚህ ውስጥ። እኔ አሁን ሶስት ትልቅ ነገር እያየሁ ነው። ጌታ ምስክሬ ነው። ትልቅ ነገር እያየሁ ነው። ለተዘጉ ማዕፀኖች መፍትሄ የሚሆን ነገር፣ ለታመሙ ሰዎች መፍትሄ የሚሆን ነገር፣ ለተቸገሩ ሰዎች መፍትሄ የሚሆን ነገር፣ ላዘኑ ሰዎች መፍትሄ የሚሆን ነገር ይዛችሁ የተቀመጣችሁ ሰዎች ዛሬ የአምላኬ የእግዚአብሔር መንፈስ ከተቀመጣችሁበት ይቀስቅስና ያንሳችሁ። ብድግ አድርጋችሁ በኢየሱስ ስም። እህት ዓለም በጌታ ፍቅር ወድሻለሁ። እግዚአብሔር ተናግሮ አይዋሽም። በእውነት እግዚአብሔር ተናግሮ አይዋሽም። እኛ እንጂ እግዚአብሔር ሲናገር ሁሉ ጊዜ ትክክል ነው። ትክክል ነው። እግዚአብሔር ለሰማነው ድምጽ ዋጋ እንስጥ። የሰማነውን ድምጽ እናክብር። ለእግዚአብሔር እንታዘዝ። ለሐሳቡ እንገዛ። አንዳንድ ዋጋ የከፈልሽባቸው ጉዳዮች የጌታን ድምጽ አክብረሽ ቢሆን ዋጋ ማትከፍይባቸው ናቸው። አልፎ እኔም አላስታወስሽም። እንደዚህ በይ እስቲ ይቅር በቃ ይቅር። ጳውሎስ እንደዚህ አለ፣ የኋላዬን ትቼ አለ የፊቴን ለመያዝ ምን እላለሁ? ዘርግጅሽን። አባት ሆይ ተናግረ የማትዋሽ የሰጣት የተስፋ ቃል በኢየሱስም የታመነ ስለሆነ ከዚህ ቀን ጀምሮ መነሳት ይሁንላት። መነሳት ይሁንላት። መነሳት ይሁንላት። መነሳት ይሁንላት። ባረኳት ለበረከት ትሆን በኢየሱስ ስም አሜን። በኋላ በዘይት ጸልይልሻለሁ። እንዴት ነው እግዚአብሔር ሰው አቶ ዘለቀ? እንዴት ነህ? እግዚአብሔር ይመስገን። እዚህ ጉባኤ ውስጥ ካለው ሰው ሁሉ አሁን ባንተ ላይ መፍረድ አልችልም። ከኔ በተሻለ እግዚአብሔር የቃል ግልጠት እንዳለ እያየው ነው። ብዙ ትውልድ አስታጥቆልኛል አለ። ጠላት ግን ትጥቁን እየፈታበት ነው ይለኛል ጌታ። እውነት ነው። ብዙ ትውልድ ምን ብሎልኛል? አስታጥቆልኛል። እሱ ግን ትጥቁን እየፈታ ነው። ማን ነው የሚያስፈታው ከተባለ ጠላት። አጠገብ ያለውን ሰው ንካውና በኢየሱስ ስም ትጥቅ አይፈታም በሎት። እግዚአብሔር ካንተ ጋራ ነው በሎት። እግዚአብሔር ካንቺ ጋራ ነው በሎት። እኔ አንተ ውስጥ የወንጌላዊነት ቅባት ያለው እውነት ነው። አገልጋይ ብዙ ሀገር አገልግያለሁ። አጨብጭቡ ለጌታ። አሁንም ታገለግላለህ። እግዚአብሔር ጉልበታም ያረጋል። እግዚአብሔር ኃይልህን ያድሰዋል። አጥንቶችን ያለመልማቸዋል። እንደ ዋላ በከፍታ ላይ ገና እግዚአብሔር ያስሮጥሃል። በኢየሱስ ስም ለኔም ይሁን የሚል ሰው አሜን ሲል ይሁንለት። ነገሮችን በጅምር ጠላት ሲያስቀረው ነው ማየው። በጅምር ነገሮችን እግዚአብሔር እንደዚህ ይልሃል፣ የሰጠሁህን የተስፋ ቃልህን ያዝ፣ እኔ አምላክ እግዚአብሔር ላለቅህ ይዤሃለሁ ይላል። አሜን። ምን ላለልህ? ላለቅህ። አሜን። ባራቀ ጊዜ ከ6 ወር በኋላ እግዚአብሔር ያስቅሃል። አሜን። እንዲህ ቀኛቸውን አሳልፎ ሲሰጥካ ያለው ተፈጸመ። ሃሌሉያ። ጄላ ብራዳ ላባሳታካ ንኪልኝ፣ ሰው ቀስቅሽልኝ። እሷ በመንፈስ ነው። አይዞሽ ቁሚ፣ እስቲ ቁሚ። እግዚአብሔር እየተናገረሽ ነው። እየተናገረሽ ነው። እርግጠኛ ነሽ? ስላንቺ ነው የሚያወራው እግዚአብሔር። አታልቅሽ። ጌታ ምስክሬ ነው። አሜን። የድል ዜማ መታዜሚበት አሜን። የምስጋና ጊዜ መጣለኝ እግዚአብሔር። አሜን። የጌታ መልአክ ቀጥ ብሎ ሰተት ብሎ አንቺ ቤት ሲገባ ነው ማየው። አሜን። ኤላ ብራዳ ላባሳታ ካያራ ላቦስ። አጠገባችሁ ያለውን ሰው ንኩትና ነገርህን በለው፣ ለእግዚአብሔር ተወው። ለእግዚአብሔር ጣለው አልተባልክም ወይ? ለምን ትሸከመዋለህ? እግዚአብሔር ነገርሽን ለኔ ጣዩ ይልሻል። አሜን። 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 ሃሌሉያ። የልጅነትሽ አምላክ ነው እግዚአብሔር። አንድም ቀን ሐሳብ ቀይረሽበት አታውቂም። ግን አሁን በህይወትሽ በቤትሽ ላይ ያለው ጉዳይ ሐሳብሽን የሚያስቀይር እየሆነ ነው። ኢየሱስ ማን ነው? ጌታ። አጠገባችሁ ያለውን ሰው ንኩትና ሐሳብህን የሚያስቀይረውን በለው። እግዚአብሔር ሐሳቡን ያስቀይራል። አሜን። አሳልፎ ይሰጣል። አሜን። ይኸው ጌታ ምስክር፣ እግዚአብሔር አሳልፎ ይሰጥሻል አለ። አሜን። ቤቲ ማን ነች? እኔ ነኝ።
ሃሌሉያ ሃሌሉያ አሜን። ኢየሱስ ጌታ ነው። አንቺ ዝም ብለሽ ብትጮሂ፣ ዝም ብለሽ ብትጸልይ፣ ዝም ብለሽ ብትንበረከኪ እንኳን አንቺ ቤት ያለው ጉዳይ አይደለም ጎረቤት ያለው ጉዳይ ይስተካከላል። ጌታ ምስክሬ። አሜን አሜን። ቤትሽን ህይወትሽን ነይ ወደዚህ ኑሮሽን ለመበጥበጥ ደቡብ አካባቢ ላይ ተሰርቶ የመጣ የጨለማ ስራ ያለው ዛሬ በጌታ በኢየሱስ ኤላ ባጋሳ ታካ መጥቷለካ ጉድ አባዬ እንኳን ያንተው እንኩኝ ልጄ ቤቴ አቤት አይቼሻለሁ፣ አሜን ሰምቼሻለሁ፣ አሜን። በጣም ሳቂታ ምን ትገለፍጣለች እስከምትባይ ድረስ እምትስቂ ሴት አሁን ሳቅሽ ተወሰደ አይደለ? ጠላት ሳቅሽን ወሰደው። እግዚአብሔር ደግሞ ምርኮ አድርጌ መልስልሻለሁ። አሜን 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 አሜን። ይሄ ጉዳይ በብዙ ዋጋ ሊያስከፍልሽ በብዙ አሁን እስካሁን ያለውን ከአቅም በላይ የሆነብሽን ነው አንቺ አየሽው። ከዚህ በኋላ ሊሆን ያለውን ደግሞ እኔ ሳይ እንደው በስጋ እንኳን ምን ልርዳት እስከምል ድረስ ማለት ነው። እግዚአብሔር ግን ቀደምኩ አለኝ። አሜን። አንድ ሰው ጮሆ እግዚአብሔር ቀደመ ይበለኝ። እግዚአብሔር ቀደመ። ድገሙና በለው። እግዚአብሔር ቀደመ። ለመጨረሻ ጊዜ በለው። እግዚአብሔር ቀደመ። እጆቻችሁን ትዘረጋላችሁ። እጆቻችሁን ትዘረጋላችሁ። እንዴ የሷ ጉዳይ አይገርምም የተባለለት ብዙ ሰው የተነጋገረበት ጉዳዩን አሁን ደግሞ እንደገና መነጋገሪያ ሊያደርጉት በኢየሱስ ስም አንፈቅድላቸው። እጆቻችሁን ዘርጉ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ እዚህ ቤተሰብ ላይ ዛሬ ጣልቃ ስለምትገባ ስለምትቀድም እህቴን ስለምታሳርፋት ለወንድሜም ረፍት ስለምትሆን እናመሰግንሃለን። እልልታ ጭብጨባ ለጌታ ነይ። በነገራችን ላይ ወገኖቼ ያለ እግዚአብሔር ፈቃድ በእናንተ ህይወት ላይ የሚሆን አንዳች ነገር የለም። አሁን ጣልቃ የገቡ ሰዎች እሺ ደስ ይበላቸው። በቃ ደስ ይበላቸው። እስቲ አንቺ ኑሮ እንዳትኖሪ፣ አንቺ አብረሽ እንዳትኖሪ ያሰሩ የነበሩ ሰዎች እሺ አሁን ደስ ይበላቸው። እስቲ እኔ እግዚአብሔር ብዙ አዋጅ ሲገለብጥ አይቼው አውቃለሁና አንድ ደቂቃ ነው ማስቸግራችሁ። በእህቴና በወንድሜ ህይወት እግዚአብሔር ጣልቃ እንዲገባ የእግዚአብሔር ፈቃድ ብቻ እንዲፈጸም፣ ይሄ ቤት እንዳይፈርስ፣ ይሄ ቤት እንዳይበተን፣ አንቺ ከቤተሰቦቹ እንዳይገናኝ አድርገሽ ታውቂያለሽ
ወይም እንዲራራቅ ወይም ደግሞ ሰላም እንዳይኖር ምናምን አስበሽ ታውቂያለሽ? ከተጋባን ራሱ ቅርብ ጊዜ ስለሆነ አላሰብም። አስበሽም አታውቂም ማለት? አስቤም አላውቅም። ግን አንቺ እንደዛ እንደምታስቢ ነው የሚታወቀው። ብዙ ነገሮች የመጡት አንቺ ከመጣሽ እንደሆነ ነው የሚታወቀው የሚያስቡት። ግን እግዚአብሔር ያውቃልብሽ። ላስቸግራቸው 2 ሰከንድ በእግሮቻችን እንቆም። እግዚአብሔር ጣልቃ እንዲገባ። አንደኛ ይሄ ቤት እንዳይፈርስ፣ ሁለተኛ የእግዚአብሔር ፈቃድ ቢሆን ደግሞ ይሄ ሰው እንዳይሞት እንጸልይ። የጠላት መሳሪያ ከሆነ እግዚአብሔር ምን ይለዋል? ይሰብረዋል። የእግዚአብሔርን ጊዜ ደግሞ ማንም ማስጣል አይችልም። አንቺ ደግሞ ምንም ሆኖ በህይወት ቢቆይልሽ ነው የምትፈልጊው። ምንም ሆኖ በህይወት ቢቆይልሽ አይደለ? አዎ። ቸር ሰው ካለ ለዚህ ነፍስ እየራራ ለዚህ ቤተሰብ እየራራ ለእህቴ እየራራ 2 ሰከንድ እንድትጸልዩ እድል ልስጣችሁ። ጸልዩ እስቲ ጸልዩ። በተሰጣችሁ በልጅነት ስልጣን እግዚአብሔር ሆይ በዚህ ቤት ላይ በዚህ ቤተሰብ ላይ ተአምራት አድርግ ብላችሁ ጸልዩ እስቲ። ተአምራት አድርግ። ፈቃድ ቢሆን ጣልቃ ግባ። ለእህቴ ረፍት እንዲሆን ሰላም እንዲሆንላት ልቧ እንዲረጋጋ እግዚአብሔር ሆይ ወንድማችንን ባለበት ስፍራ እግዚአብሔር ሆይ አእምሮ እንዲያርፍ በጌታ በኢየሱስም ደግሞ ፈውስ እንዲሆንለት እግዚአብሔር ሆይ ቤቱን እንዳይፈርስ ቤቷን እንዳይፈርስ ጥበቃህ እንዲበዛ በጌታ በኢየሱስም እንጸልያለን። የሰራዊት ጌታ እግዚአብሔር ሆይ የማዳን እጆች ዛሬም አላጠሩምና የወንድም ባለበት ስፍራ ላይ እጅ በላዩ ላይ እንዲሆን በኢየሱስም ጸለዩ። ፈቃድ በእርሱ ላይ እንዲሆን ጸለዩ። የትኛውም የተነገረበት ንግር የተሰራበት ሟርት አስማት ድግምት በኢየሱስም እንዲፈርስ ጸለይ። በኢየሱስም እንዲፈርስ ጸለይ። በኢየሱስም እንዲፈርስ ጸለይ። በኢየሱስም እንዲፈርስ ጸለይ። አባ እህቴ ልሟ ብዙ ነበር፣ እቅዷ ብዙ ነበር። የዘላለም አምላክ እግዚአብሔር ሆይ ገና መኖር ጀመርኩ ስትል እግዚአብሔር ሆይ በጌታ በኢየሱስም ኑሯን ሊያጨነግፍ የወጣ የአውሬ ጉልበት በኢየሱስም የተመታ ይሆን። የጨለማ ጉልበት የተመታ ይሆን። የርግማን ኃይል የተመታ ይሆን። አባ በኢየሱስም ጣልቃ ግባላት፣ ጣልቃ ግባላት፣ ጣልቃ ግባላት። አሜን። ያዢው እስቲ ያዢው ማኩ የእስራኤል ቅዱስ እግዚአብሔር በቃ በለው። አሜን። በቃ በለው። አሜን። በቃ በለው። እጅ ጣልቃ ይገባ። አሜን። አሜን። የአምላኬ የእግዚአብሔር ፈቃድ ይፈጸም። አሜን። አሜን። ጸጋው በጥፍ ያገኘሽ፣ አሜን። ኃይልሽ ይታደስ፣ የተወሰደብሽ ምርኮ ሁሉ በጥፍ ይመለስ በኢየሱስ ስም አሜን። አሜን። አላውቅም ጌታ ቀኝሽን ስጪኝ። የሆነ የቤት ጉዳይ ያሳየኝ፣ በቤቱም ጉዳይ ጣልቃ ገባለሁ በላት አለኝ። አሜን። አሳልፌ የሰጠሁሽ ለምስክርነት ቁልፍ ይዘሽ ነይ እንጂ። አሜን።